ሰላም ጤና ይስጥልን የተወደዳችሁና የተከበራችሁ ውድ የዚህ ዩቲዩብ ቻናል ቤተሰቦች እንደምን አላችሁ? በያላችሁበት ሰላማችሁ ይብዛልን እያለን እንግዲህ የሄርሜላ መጥፋት ቀናቶችን እያስቆጠረ ቀንን እየወለደ እንግዲህ ሄርሜላ ዛሬም እየተገኘች አይደለም። ጭምጭምታዎችን እንግዲህ ከዚህ በፊት እንዳጋራኋችሁ ነገሮች ሁሉ ወደ ኤፍሬምና ወደ ሩታ እያመሩ እንደሆነ ከዚህ በፊት መረጃዎችን አጋርቻችሁ ነበረ። አብርሃም ይሄ ነገር እንግዲህ መረጃዎች የደረሱት ይመስላል እና በዛሬው ዕለት እንግዲህ ትናንትና ኤፍሬምን ካናገረ በኋላ እነሱም በአካል አግኝቶ ያወራበት ሁኔታዎች እንዳሉ ተመልክተናል። እነዚህ ነገሮች ከተፈጸሙ በኋላ እንግዲህ አዲስ የተፈጠረ መረጃ አለ። ውድ ቤተሰቦቼ አብርሃም ከባድ ውሳኔ ሊወሰን ተገዷል። በገዛ ወንድሙ ላይም እንግዲህ ከባድ እርምጃዎችን እስከ መውሰድ ድረስ ሊደርስ እንደሚችል ተሰምቷል። እንዲሁም የሜሪ መጥፋትም ሰሞኑን በጣም አነጋጋሪ ሆኗል። እንደተመለከታችሁት ሜሪም ለአብርሃም ስልክ እስከ አለማንሳት ድረስ ደርሳለች። ብዙዎች እየፈለጓት ነበረ። ነገር ግን በእሷ ጉዳይ ዙሪያ ያሉት ነገሮች ምን ይመስላሉ የሚሉትን በዝርዝር የምነግራችሁ ይሆናል። ውድ ቤተሰቦች እንደተለመደው ለዚህ ዩቲዩብ ቻናል አዲስ የሆናችሁ ሰብስክራይብ ማድረጋችሁን እንዳትረሱ፣ እንዲሁም ሀሳብ አስተያየታችሁን ኮመንት ላይ አስቀምጡልኝ። ይህንን ቪዲዮ ላይክ እያደረጋችሁ እስከ መጨረሻው ድረስ ተከታተሉት። ውድ ቤተሰቦቼ እንግዲህ በሄርሜላ ዙሪያ ብዙ ነገሮችን ስናነሳ ከጸቡ መካከል ግንባር ቀደም ተብሎ የሚወሰዱት ነገሮች እንግዲህ የዳኒ የሜሪና የሩታ ሁኔታዎች ናቸው። ኤፍሬም በብዛት ከሄርሜላ ጋር ካሉት ጸቦች ጋር እንግዲህ ለረጅም ጊዜ ባይሆንም በጥቂት ጊዜ ውስጥ የመጣ እንጂ ከዚህ በፊት የነበሩት ጸቦች እንግዲህ በጣም ከኤፍሬም ጋር ያገናኛቸው ጉዳይ ብዙም አልነበሩም። ነገር ግን የሜሪና የዳኒ ጉዳይ በጣም እጅግ አጠራጣሪ የሚያደርገው ነገር በተደጋጋሚ በሄርሜላ ቤት ዙሪያ የሚያንዣብቡ ሰዎች ከመሆናቸው የተነሳም እንዲሁም በጣም በሚገርም ሁኔታ ደግሞ በጣም ብዙ ጊዜ ቻዎችን ሁሉ በሄርሜላ ላይ ሲያደርሱ እንደነበረ ብዙ መረጃዎች እየወጡ ነበረ። ከዚህ በፊት እኔም ባጋራችሁ መሰረት እንግዲህ ድጋሚ ዳኒ ሄርሜላን ሰርጉን እንድትደግስ እንደማያደርጓት መዛቱን ነግራችሁ ነበረ። ከዛም አንጻር እንግዲህ አሁን አብርሃም ሰርግ ለመደገስ እየተንቀሳቀሰ መሆኑን የጥሪ ካርዶችንም እንግዲህ ለዳኒና ለሜሪ ከሰጣቸው በኋላ ነው እንግዲህ እንደዚህ ከባድ የሆኑ ነገሮች ሊፈጠሩ የቻሉት። ይሄ የሰርግ ጥሪ ካርድ ከመጣ በኋላ በጣም በቅጽበታዊ መንገድ ነው የሩታና የነ ሜሪ እንዲሁም የኤፍሬምና የሩታ ደግሞ እርቅ፣ የሜሪና የዳኒ ደግሞ ከሩታ ጋር መጣላት ሁኔታ ይፋ የሆነው ከሰርግ ካርዱ ጥሪ በኋላ ነው። እንግዲህ ውድ ቤተሰቦቼ ይህም እንግዲህ እየሄዱበት ያሉት መንገድ አብርሃምን ወደ ሄርሜላ ገፍቶ በጣም ያስገባው ሁኔታ እንጂ አብርሃምን ሊያርቀው የቻለበት መንገድ ስላልሆነ አብርሃም ደግሞ እምነት ማመን በጣም እንደሚችል ወይም ደግሞ ሰዎችን ለማመን በጣም በቀላሉ መግባት የሚችሉበት ሁኔታዎች እንዳሉ ሩታ ይሄንን ነገር ታውቃለች። ብዙዎች እንደሚሉትና እንደሚያጋሩት ከሆነ እንግዲህ ውድ ቤተሰቦቼ በዚህ መንገድ በሰላማዊ መንገድ ከዚህ በፊት እንዳደረጉት እንግዲህ በተደጋጋሚ እንደምታስታውሱት ሩታ አብርሃም ላይ በጣም ብዙ ፕራንኮችን ስታደርግ ይቅርታ ጠይቀው ወደ ህይወቱ ከተመለሰች በኋላ ድጋሚ ስትወጣ ከአንዴም 2-3 ተመልክተናል። እነዚህ ነገሮች ናቸው እንግዲህ አሁንም አብርሃም ላይ ድጋሚ የተተገበሩ ያሉት እየተባለ ይገኛል። ውድ ቤተሰቦቼ ታዲያ ሜሪም እንግዲህ ከሩታ ጋር ከተጣላች በኋላ ደብዟ እንደጠፋና በቪዲዮዎችም እየመጣች እንዳልሆነ ተነግሯል። አሁን ደግሞ ከዛም አልፎ ተርፎ ስልክ ዘግታ እንግዲህ ኮምፕሊትሊ ነው ሜሪ እየጠፋችው። ሜሪ የት ሄደች እየተባለም በጣም እየተነገረ ይገኛል። ምክንያቱም አብርሃም ሄርሜላን ፍለጋ እንግዲህ ከማጣራት ካደረገባቸው ወይም ደግሞ በአካል ሄዶ ሊያገኛቸው ከሞከራቸው ሰዎች ውስጥ ዳኒ፣ ሩታና እንግዲህ የገዛ ወንድሙ ይገኙበታል። ነገር ግን እነዚህ ሰዎች ጋር ምንም አይነት ፍንጭ ሊያገኝ አልቻለም። ለሜሪ በተደረገው ሙከራ መሰረት እንግዲህ እሷ ነበረች የመጨረሻ በአካል ሊያገኛት የምትፈልጋት ከሄርሜላ ጋር ከባድ ጸብ ያላት። እሷም ስልኳን ኮምፕሊትሊ ልታነሳ አልቻለችም። እንዲሁም በሌላኛው ስልኳም ሲሞከር እንግዲህ ስልኳን እንደዘጋ እየተነገረ ይገኛል። ይህም ነገር እንግዲህ ምናልባት የሴራው ጠንሳሽ አንዷ ሜሪ ልትሆን ትችላለች ተብሎ እየታሰበ ይገኛል። የእነሱ ተባባሪ ልትሆን ትችላለችም ተብሎ እየተነገረ ይገኛል። ነገር ግን እንግዲህ አብርሃም ሜሪን ለማግኘት በጣም እየጣረ ነው ውድ ቤተሰቦቼ። ነገር ግን ሜሪ ሊያገኛት አልቻለም። ምናልባት እውነታውን እሷ ልትነግረኝ ትችላለች ብሎ ቢያስብም ምንም ነገር ወደ እሷ የሚመራ ነገር ሊያገኝ አልቻለም። አሁንም ቢሆን ሜሪን ፍለጋዎችም እንግዲህ እየቀጠሉ ነው ማለት ነው ውድ ቤተሰቦቼ። ይህንን ጉዳዩ የሜሪን መጥፋትም እንግዲህ በግልጽ ሊያውቁ የሚችሉ ተብሎ የሚታሰቡት ዳኒ፣ ሩታና ኤፍሬም ናቸው ተብሎ ይታሰባል። ምክንያቱም በዙሪያዋ ያሉት ሰዎች እነሱ ናቸው ተብሎ ስለሚገመት ማለት ነው ውድ ቤተሰቦቼ። ነገር ግን አብርሃም ይሄ ነገር ሁሉ ከኤፍሬም ጋር ከተገናኘችባቸው ቀናቶች በኋላ የሄርሜላ አለመመለስን ተከትሎ አብርሃም ጥርጣሬዎቹ ሁሉ ወደ ገዛ ወንድሙ እያመሩበት ይገኛሉ ውድ ቤተሰቦቼ። እና አብርሃም እንግዲህ ወንድሙን አግኝቶም ሊያናገረው በሞከረበት ሰዓቶች ሁሉ አብርሃም ራሱ እንደተናገረው ከወንድሙ እንግዲህ
ከራሱ እንቅስቃሴዎች ላይ የሆነ ነገር ለመረዳትን እሞክራለሁ ብሎ ነበረ። እናንተም እንግዲህ ቪዲዮዎቹን በደንብ ተመልክታችሁት ከሆነ ኤፍሬም ብዙ ነገሮችን ቀለል አድርጎ ያየበት ሁኔታ አለ። ሩታ እንደውም ከኤፍሬም በተሻለ ነገሮችን በጣም ለማየትና ለመከራከር እየሞከረች ነበረ። ኤፍሬም ግን ምንም እንደማያውቅ ሰው ወይ ደግሞ ሄርሜላ ያለችበትን እንደማያውቅ ሰው ሳይሆን ነገሮችን እያወቀ ለመደበቅ እንደሚሞክር ሰው ነበር አክት ሲያደርግ የነበረው። ፊቱ ላይ የሚታዩት ፈገግታዎች ሁሉ እንግዲህ በአብርሃም ውስጥ እንግዲህ የገቡ ይመስላሉ። አብርሃም እንደዚህ አይነት ነገሮችን እንግዲህ ያስተዋለበት ይመስላል። ውድ ቤተሰቦቼ በትላንትናው ዕለት በነበረው ቪዲዮ ከባድ ክርክሮች በአብርሃምና በኤፍሬም ዙሪያ ነበሩ። እንግዲህ አብርሃም ኤፍሬም ይህንን ጉዳይ ሊነግረው ስላልቻለ እንግዲህ ለታላቅ ወንድሙ ደውሎለት ለዴቭ ደግሞ ኤፍሬምን እንዲያናግረውና እንግዲህ ማግኘት የሚችለው መረጃ ካለ እንዲያወጣጣለት ነግሮታል። እንዲሁም ይህንን ጉዳይ ለቡዜም ነግሯት እንግዲህ የአብርሃም ቤተሰቦች በሙሉ እንግዲህ እዚህ ጉዳይ ላይ እጃቸውን እንዲያስገቡ አብርሃም በጣም እየተማጸነ ይገኛል። ካልሆነ ከባድ እርምጃዎችን ልወስድ እችላለሁ፣ በቤተሰብ መሀልም ለሚፈጠረው ነገር ኃላፊነቱን አልወስድም ብሎ ይህንን ጉዳይ ለጋሽዬም እንዳስረዳ ተሰምቷል። ውድ ቤተሰቦች ይሄ ጉዳይ እንግዲህ ሙሉ ለሙሉ ወደ ቤተሰብ እርስ በርስ ጸብ ውስጥ ሊያስገባ የሚችል ሁኔታ ሆኗል ማለት ነው። በዚህ ደረጃ ኤፍሬም ለምን ይህንን ነገር ሊያደርግ እንደፈለገ ራሱ ግልጽ ያልሆኑ ሁኔታዎች እየተስተዋሉ ይገኛሉ። ነገር ግን አብርሃም በአሁኑ ሰዓት እንግዲህ በጣም ከመጨነቁና ነገሮችን ወደ ከፋ ነገር ላለመውሰድ እየጣረ ቢሆንም ግን ምንም አይነት መፍትሄ እያመጣለት እንዳልሆነ ተመልክተናል። በትናንትናው ዕለት በደረሰ መረጃ መሰረት ውድ ቤተሰቦቼ አብርሃም እንግዲህ አንዳንድ ጥቆማዎችን አድርጎ እንደነበረ ተነግሯል። ለፖሊሶች እንግዲህ ሄርሜላ ኦልሬዲ 24 ሰዓት ከሞላት በኋላ ነገሮችን ፕሮሰስ ማድረግ እንደሚችሉ ተነግሯቸው ነበረ። የህግ አማካሪዎቹ እንግዲህ እንደዛ ነበረ ያሉት። አብርሃምም እንግዲህ 24 ሰዓት ስለሞላት ይህንን ጉዳይ መውሰድ እፈልጋለሁ ብሎ ተናግሯል። ጓደኞቹም እንግዲህ አብርሃምን እንደመከሩት ከሆነ ይህንን ጉዳይ ከኤፍሬም ጋር አያይዞ ክስ እንዲመሰረት ብዙዎች እየጎተጎቱት ይገኛሉ። አብርሃም ግን በጣም እያመነታ ያለበት ሁኔታዎች አሉ። ምክንያቱም የገዛ ወንድሙ እንደመሆኑ መጠን እዚህ ጉዳይ ላይ እንደዛ አስገብቶት ኤፍሬም ያላደረገው ጉዳይ ከሆነ ሊመለስ የማይችል ጸብ ውስጥ እንደሚገቡ አብርሃም ስጋት ውስጥ ጥሎታል። ውድ ቤተሰቦች እንግዲህ በዚህ ሰዓት አብርሃም ያለበት ሁኔታዎች ቤተሰብና በፍቅረኛ መሀል ያለ አጣብቂኝ ውስጥ የገባ ይመስላል። ምክንያቱም ይህን ጉዳይ ሁሉ ነገር ወደ ኤፍሬም እንደሚያመራ አብርሃም ልቡ አውቆታል። ብዙዎችም እንግዲህ ለአብርሃም ኤፍሬም ይህንን ጉዳይ እንደዛ እንዳደረገና ሄርሜላን ያገታት ኤፍሬም እንደሆነ በልበ ሙሉነት ብዙዎች እየተናገሩ ይገኛሉ። እኛም በደረሰ መረጃ መሰረት እንግዲህ ባለፈው እንዳጓራችሁ ኤፍሬም ሄርሜላን ይዟት ከሄደ በኋላ እንግዲህ ወደ ምንም አይነት ሆቴል እንዳልገቡና ሻይ ቡና የሚባል ነገር እንደሌለ አጋርተውን ነበረ። የኤፍሬም የቅርብ ጓደኞች የሚባሉ ሰዎችም እንግዲህ ኤፍሬም በጣም ብዙ ነገሮችን እንዳሰበ ከዚህ በፊት ሲናገር እንደነበረም የሰሙ ሰዎች ይህንን ነገር ሊያጋሩን ችለዋል። ውድ ቤተሰቦች ታዲያ እነዚህ ነገሮች ሁሉ ወደ አብርሃም የተንጸባረቁ አብርሃም ኤፍሬምን እንዲከስ የሚገፋፉ ነገሮች እየታዩ ይገኛሉ። ነገር ግን አብርሃም ደግሞ ይህንን ጉዳይ ላለመውሰድና የከፋ ነገር ውስጥ ላለማድረግ በራሴ መንገድ በፈታው ይሻላል እያለ ይገኛል። ነገር ግን ይሄ ነገር ካልሄደና ከማይከስተው ወይ ደግሞ ነገሮችን የከፋ ሁኔታ ውስጥ እንዲገቡ ካላደረገ ምንም አይነት መፍትሄ እያመጣ ስላልሆነ እሱም ማያደርግ ከሆነ እኛ እናደርጋለን ስትል እንግዲህ የኤፍሬም ያክስት ልጅና እንዲሁም ወንድሟ ይህንን ጉዳይ ለአብርሃም እንደነገሩት ተሰምቷል። አብርሃምም እንግዲህ ሳይፈልግ ኤፍሬምን ክስ ሊመሰረትበት እንደሆነ ጭምጭምታዎች እየወጡ ይገኛሉ። ውድ ቤተሰቦቼ በዚህ ሁኔታ ውስጥ ሆኖ እንግዲህ ኤፍሬም የሚከሰስ ከሆነ ምናልባት የኤፍሬም ግብረ አበሮች ናቸው ተብለው የሚታሰቡት እነ ሩታም ይሄ ጉዳይ ለእነሱም እንግዲህ ስለባ ሊሆኑ ይችላሉ ተብሎ ይጠበቃል። ውድ ቤተሰቦቼ ምናልባት እዚህ ጉዳይ ላይ እጃቸው አለ ተብሎ ከታመነ ፖሊስ ማጣሪያ እስከሚያደርግ እንግዲህ ብዙ ነገሮችን ሊያጓትት የሚችል ሁኔታዎች ይፈጠራሉ ተብሎ ስጋት ውስጥ የሚጥል ሁኔታዎች ተፈጥሯል። ውድ ቤተሰቦቼ ነገር ግን አብርሃም በዚህ ሁኔታ ብዙዎች እየመከሩት ባለው መንገድ የሚስማማ ይመስላል። ምክንያቱም ሄርሜላ ሊያገኝ የሚችልባቸው አንድና አንድ መንገድ ከዚህ በኋላ በህጋዊ መንገድ እንጂ ሰዎችን በማነጋገርና እንግዲህ በሰላማዊ መንገድ ወይ በሽምግልና ለመፍታት የተሞከሩት ነገሮች ሁሉ እየተሳኩ ስላልሆነ አብርሃም ወደ ህግ እንዲሄድ በጣም ማስጠንቀቂያዎች ደርሰውታል። ውድ ቤተሰቦቼ በተለይ ከሄርሜላ ቤተሰቦች ከባድ ማስጠንቀቂያዎች እየደረሱት ስለሆነ አብርሃም በዚህ ሁኔታ ውስጥ ሆኖ እንግዲህ ወደ ህግ ሊሄድ እንደሆነ እየተሰማ ይገኛል። እንግዲህ ውድ ቤተሰቦቼ ይሄ ጉዳይ ከሩታ እንዲሁም ከኤፍሬም አካባቢ የማይወጣ ነገር በመሆኑ በምን አይነት መንገድ ሊፈቱት ይችሉ ይሆን ወይ ቀድሞ የለቋት ይሆን እየተባለ እንግዲህ እሱም ትንሽ አጠራጣሪ ሁኔታ ሆኗል። ውድ ቤተሰቦቼ ለዛሬ ያስኩላችሁ መረጃ እንግዲህ ይህንን ይመስል ነበረ። በቀጣይ የሜሪን ሁኔታዎችና እንግዲህ እጇ ያለበት ሁኔታ ወይም ደግሞ ለራሷ የግል ስራ ብላ ከቪዲዮዎችም ሆነ ስልኮችን ማጥፋት የደረሰችበትን ሁኔታዎች ምን እንደሆኑ በዝርዝር ተመልክተን ለእናንተ ማድረሳችንን እንቀጥላለን። እንደተለመደው አዳዲስ መረጃዎች ሲገኙ ወደ እናንተ ማድረሳችንን አንዘነጋም። ብቻ ለዚህ ዩቲዩብ ቻናል አዲስ ከሆናችሁ ሰብስክራይብ ማድረጋችሁን እንዳትረሱ። እንዲሁም ሀሳብ አስተያየታችሁን ኮመንት ላይ አስቀምጡልን።
በሌላ መረጃ በሌላ ቪዲዮ እስከምንገናኝ መልካም ጊዜ ለእናንተ ተመኘን።